بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد إن شاء الله تبارك وتعالى كموعظة النساء تبلا كم تتروا كونوا كتاباتشن يمن قتل هنا المالتنا الشيخ عبد الرزاق البدر حفظه الله ورعاه كسو كزجاجات كونوا كتاب مالتنا إن شاء الله تمرتاتشن من قتل هنا ትላንትና ወይንም ባለፈው የተመለከተነው ስድስተኛ የሆነ ጉዳይ ሴቶችን በተመለከተ የሚያወሩ ሸሪዓዊ ድንጋጌዎች ጉዳያቸው ትልቅ እንደሆነ እንደማንኛውም ሸሪዓ ድንጋጌ እንደሆነ ወከዳሊከ ክፍተት እንደሌለበት በደልም እንደሌለበት ተናገረዋል ማለት ነው። ይሄን ማወቅ አለብሽ አንድ ሴት ልጅ ልታውቅ ይገባል ብለው ነበርና አስሎቹን እነዚህን መሰረቶቹን ጨርሰው አሁን ያው ወደ መጨረሻ አካባቢ እየደረሱ ነው። ምን ላይ ያመለው ደርሰን ነበር ثم ايتها الموفقه عندما جاء دين الاسلام بتلك الاحكام المختصه بالمراه كالحجاب والحشمه والقرار في البيوت والحذر من الاختلاط الى غير ذلك مما سياتي الاشاره اليه جاء بها صيانه للمراه وحفظا لها ووقايه لشرفها ومكانتها وحمايه لها من الشر والفساد ولتكسى بتلك الضوابط حلل الطهر والعفاف بلو ما نتناقروا ثم كزم أيتها الموفقة أنشي الله لحق مراش يونشو أهتي وهي لالو أيتها الموفقة أنشي ولحق يتمراشو يونشو أهتي هوي كزم للترجي قبلالو عندما جاء بمتى قزي مالتنا دين الإسلام إسلاماوي يهونو دين እስላማዊ የሆነው ሃይማኖት በመጣ ጊዜ ቢትልከ አልአህካሚ በነዛ ፍርዶች ማለት ነው። ቢትልከ ማለት በዛች አልአህካም በዛች ፍርድ ሲመጣ እስልምና ያችን ፍርድ ይዞ ሲመጣ አልሙኽተሰቲ የተለየች የሆነች ፍርድ ማለት ነው። ቢልመርአቲ በሴት ልጅ ማለት ነው። ሴት ልጅ በተመለከተ የሚያወሩ የሆኑ ፍርዶችን ይዞ ሲመጣ ልታውቂ ይገባል። መሰለን ሴቶችን በተመለከተ እስልምና ከደነገገውና ካዘዛቸው ከሆኑት ማለት ነው ፍርዶች ከልሂጃብ ያሉ ሂጃብን ይመስል ሂጃብ ማለት ይሄ ጅልባብ ነገር ወይ ነው ኒቃብ መልበስ ይመስል ማለት ነው። ሂጃብ ማለት ግርዶሽ ማለት ነው። ሰዎች እንዳያዋት ለሰዎች ፈተና እንዳኮን የምትለብሰው የሆነ ልብስ ነው ሂጃብ ማለት እና ሂጃብን ማድረግ ይመስል አሁን እንደዚህ ማለት ነው ጅልባብ ወይም ደግሞ ኒቃብ ማድረግን ይመስል ወልሂሽመቲ እንደዚህ ደግሞ ሐያ ማድረግን ይመስል ሂሽማ ማለት ሐያ ማለት ነው። ይሄ ሴት ልጅ በሐያ መገለጽ ስላለባት እንዳለ እዚህ ማለት ነው ያኔ ማነው ተቀለብላቢ መሆን የለባትም ሴት ልጅ ማለት ነው። አንድ ሙስሊም የሆነ ሴት ምላሷ ቁጥብ መሆን አለበት፣ አይኗ ቁጥብ መሆን አለበት። እንዳለ የተቀለበለበችና ስክር ያለች መሆን የለባትምና ሂሽማ ሐያ ያስፈልጋል። ለሴት ልጅ ትልቁ ባህሪ ነው ማለት ነው። ሐያ ማለት ለሴት ልጅ ያለው ደረጃ በጣም ትልቅ ደረጃ ነው ማለት ነው። ሐያ ከሌላት አንድ ሙስሊም ሴት ምንም ክብር የላትም ማለት ነው። የተዘለፈች የተዋረደች ነው እኮ ነው። ያም ይሄም ይለክፋታል ማለት ነው። ሐያ ካላትሳ አይናፋርነት ካላት አይኗን ሰበር የምታረክ ከሆነ ድምጿን የምትቀንስ ከሆነ እቺ ትልቅ ሴት ናት ማለት ነው። ስለዚህ ምንድነው ወል ሂሽማ እስልምና ያዘዘው ነገር ነው። ሴቶችን በተመለከተ ሐያ ማድረግ አለባቸው። ወልቀራሪ ፊል ቡዩት ወልቀራሪ ማለት እንደዚሁ መስበት መቀመጥ አለባቸው። እስልምና አስል መሰረቱ ለሴቶች ልጅ ከቤት ነው ተቀመጡ የተባለው እንጂ ከቤት መውጣት አይቻልም። ቁርአን ላይ ወቀርነ ፊ ቡዩቲኩነ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ ይላል። ከቤቶቻችሁ አላህ የመልእክተኛው ሚስቶች ምን እንደሚላቸው ከቤታችሁ ተቀመጡ። ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ ማለት ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ የመሐይማኑን ሴቶች መሐይማን መሐመድ ሰለም ሳይላኩ በስተፊት አረቦች በጅህልና ላይ ነበሩና የነዛን ድሮ የነበሩ ሴቶችን መገላለጥን አትገላለጡ ይላል። ራቁታቸውን ይሄዱ ነበር፣ የሀፍረ ተገላጣቸውን ያሳዩ ነበርና ከዛ አንፃር ነው ወልቀራሪ ፊል ቡዩት። አሁን ለምሳሌ እስልምና ካዘዘው አንዱ ከቤት ተቀመጡ ነው። የሚያሳዝነው ነገር በዘመናችን ግን ሴቶች ከቤት አይቀመጡም። በዚህ መዞር እንዳለ አገር ከተማውን ነው የሚቀውጡት ማለት ነው። ለመዝናናት ምናምን እያሉ ይወጣሉ ማለት ከአሱር በኋላ እንደዚህ እንዳለ መንገዱ እስፓልቱ ወከዳሊከ መንደሩ እንዳለ ሁሉ ምንድነው የሚሆነው? ሴት ብቻ ነው የሚሆነው ማለት ነው። ነስአላሁ ሰላመተ ወልዓፊያ። ይሄ እስልምና የሚያዘው አይደለም። ሴት ልጅ ከቤቷ ተቀመጭ ነው የተባለው።
ከቤት አይወጣም። ሐታ ለዱሩራ ካልሆነ በስተቀር እንዲሁ በጣም አጣብቂኝ ውስጥ ለመውጣት ለመግዛት ለምናምን እንኳን ሌላ አካል ካለ እሷ መውጣት የለባትም። ትናንሽ ልጆች ካሉ እሷ ወደ ሱቅ መላክ ነው ያለባቸው፣ እነሱን መላክ ነው እንጂ እሷ ወጥታ ማድረግ የለባትም። አሁን ግን የሚያሳዝነው ነገር የሙስሊም ሴቶች እነዚህ ሙስሊም ናቸው ወይስ ምንድን ናቸው እስከሚባል ደረጃ ማለት ነው እየሳቀች እየተቀላቀለች እየተጫወተች እንደፈለገች ድምጿን ከፍ አድርጋ እየሳቀች ማነው ሱቅ ለሱቅ ትዞራለች። ነስአሉላህ ሰላመተ ወልዓፊያ። ይሄ የሴት ልጅ ማነው መገለጫ አይደለም። ስለዚህ ከዛ አንፃር ነው ወልቀራር ፊል ቡዩት ቤት ላይ ነው ጽኑ የተባሉት። ከቤት ላይ ተቀመጡ አትውጡ ነው የተባለው። ይሄ ሲመጣ ከቤት ተቀመጪ የተባለችው አንድ ሙስሊም ሴት ወይንም አንድ ሴት ልጅ ወልሐዘር ተጠንቀቂ የተባለችው ሚነል ኢኽቲላጥ ከመቀላቀል ከመደበላለቅ ሴት ልጅ ከአጅነቢይ ከሆኑ ወንዶች ጋራ ከማይፈቀሩላት ከሆኑ ወንዶች ጋራ መደባለቅ አይቻልም። መቀላቀል የለባትም። ተቀላቅላ ማነው አብራ የምታጎርፍ ከሆነ አደጋ ነው ማለት ነው። ስለዚህ ወልሐዘር ሚነል ኢኽቲላጥ ከመደበላለቅ መጠንቀቅ አለባት ብሎ የመጣው ድንጋጌው ሴቶችን በተመለከተ ይሄ የሚያወራው ኢላ ገይሪ ዛሊክ ከዚህም ውጭ አለ ማለት ነው። ይሄም ብቻ አይደለም። ከነዚህ ድንጋጌዎች ውጭ አሉ ሌሎች ሴቶችን የተደነገጉበት ነገር አለ፣ ብዙ ነገር ማለት ነው። እንደዚህ አይነት ድንጋጌ የመጣው አንዳንድ ሴቶች የተበላሸ አረዳድ የሚረዱ አሉ። እኛ ተጨቆን ከቤት ሁሌ ቁጭ ብለን ምናምን። አንዳንድ ደግሞ መጥፎ የሆኑ የእስልምና ጠላቶች የሙስሊም ሴቶችን ክብር ዝቅ ለማድረግ የሚፈልጉ ዱዓት ሱፉር የሚባሉ የጥመት መሪዎች አሉ። እንደ ሴት ልጅ ከቤት ትቀመጣለች፣ መውጣት አለባት፣ መብቷ ተደፍሯል፣ የሴት መብት መከበር አለበት እየተባለ ፈረንጆች እንደሚሉት ማለት ነው። ምን ያላሉ? ሴቶች ወጥታ ከወንዶች ጋር መስሪያ ቤት ላይ እኩል መሳተፍ አለባት፣ እኩል ምናምን የውጭ ስራ መስራት አለባት። ይሄ ሱብሃንአላህ የሴቶችን ክብር ለማጉደፍ ያኒ ሴቶች ከቤት እንዲወጣ ሰፈር እንዲወጡ መልእክተኛው አለይሂ ሰላቱ ወሰላም እኮ አንድ በአላህና በመጨረሻው ቀን ያመነች አንድ ሴት 2 ቀን ከነሌሊቱ የሚያስገድን ማለት ነው ጉዞን መጓዝ የለባትም ኢላ መህረም ዘመድ የሆነ ማለት ነው ከሷ ጋራ ልታገባው የማይቻልላት የሆነ ቅርብ ዘመድ ወንድሟ አጎቷ ያለ ኑሮ እንጂ ሌላ ነገር ማነው እንዳወጣ ብለው ተናግረዋል ማለት ነው። እንደዚህ ካልሆነ በስተቀር አይቻልም እየተባሉ እነሱ ግን ማንም ያሐዘነው ነገር እንደ ሴት ልጅ ከቤት ትቀመጣለች መውጣት አለባት እንደዚህ ያኒ ሱብሃንአላህ አጅብ ነው። የሚገርመው ነገር እንደዚህ አይነት ማለት ነው የፈረንጅን ሱና ማለት ነው ለማጽደቅ ወይም ደግሞ ለማሰራት የሚጠሩት ሰዎች ናቸው። የሚገርመው ነገር ሴቶችን ከቤት እንዲወጡ ማድረግ ወከዳሊከ እንደዚሁ ጅልባባቸውን እንዳውልቀው እንዲሄዱ ብዙ አይነት ዳዓዋዎች ይተረጋሉ። ይሄ አደጋ ነው ማለት ጥንቃቄ ልናደርግ ይገባል ነው። አንዳንድ ሴቶች ደግሞ ፈረንጆችን የተከተሉ መዝናናት አለብን ላይፋችንን ከዛ ወከዛ እያሉ የሚጃጃሉ ሞኛ ሆነ ሴቶች አሉ። እንደዛ መሆን የለብንም ማለት ነው። ወለሐደር ሚነል ኢኽቲላጥ እነዚህ አይነት ሲመጡ ኢላ ገይሪ ዛሊከ ከዚህም ውጭ ያሉ ድንጋጌዎች ሲመጡ ሚማ ሰየእቲ ያሉ ወደፊት ከሚመጣው ኢንሻአላህ ወደፊት ማነው ሸኺዩ ይናገራሉና ሚማ ሰየእቲ ከሚመጡት አልኢሻረቱ ጥቆማው ከሚመጣው ኢለይሂ ወደዛ ሴቶችን በተመለከተ አላህ ያዘዘው የሆኑ ድንጋጌዎች አሉ እንመለከታለን። እያንዳንዱ ወደፊት የምጠቅሳችሁ የሆኑ ድንጋጌዎች አሉና እነዚህና መሰሎቹን እኮ እስልምና ይሄን ሲደነግግ ሲያመጣ መረዳት አለብሽ። አንድ ሙስሊም ይሆንሽ እህቴ ሆይ ያለው ነው ልትረጅ ይገባል። ይሄን ጅልባብ ልበሱ፣ ከቤት ተቀመጡ፣ ወንድ ጋር አትቀላቀሉ፣ ከዛ ወከዛ የሚለው ድንጋጌ የሚመጣው ለምንድን ነው? ጃአ እንደመጣ ማወቅ አለብሽ። ቢሃ እነዚህን ድንጋጌዎች ይዞ የመጣው እስልምና ለምንድን ነው? ሲያነተን ለልመርአ ይሄ ነው አላማው ማለት ነው። ሲያነተን ለመጠበቅ ነው። ለልመርአቲ አንድ ሙስሊም የሆነችን ሴት ለመጠበቅ ነው፣ ክብሯን ለመጠበቅ ነው። ያለዛ ተገላልጣ ምክር ሴት እንዴት ነው ያኔ ማለት ነው? አንድ ሰው ይዟት ማለት ያኔ ማለት ሴት ደካማ ናት፣ ጉልበት የላትም፣ መከላከላችንም ራሷን እንቃርጎ ማን ያኔ ማለት ነው ብቻዋን ሰፈር ስከል ማን ነው አንድ ነገር ቢያረጋት እኮ ልትደፈር ትችላለች ማለት ነው። ስለዚህ ምን ቅዋል አንዳንዶቹ አይ ዋናው ልብ ነው። እባካችሁ ልባችን ንጹህ ነው። ማን ነው እንደዚህ ያለው? ልባችን ንጹህ ነው የሚባል ነገር አለ እንዴ? የሷሃቦች ልብ አላህ ከቤታችሁ ተቀመጡ፣ የመሐሰል ሚስቶችን ከቤታችሁ ተቀመጡ፣ እንዳትወጡ፣ ድምጻችሁን አታለሳርሱ፣ ከዛ ወከዛ እያለ አላህ ያዘዘው የመሐሰል ሚስቶች ልባቸው ንጹህ አይደለ ሆኖ ነው። ሱብሃንአላህ በጣም የሚያሳዝን ነገር ነው። አሁን ያሉ አንድ ሴቶች ጅልባብ ልበሽ ስትባይ እባክህ ጅልባብ በመልበስ አይደለም ዋናው ልብ ነው። ልብ ንጹህ ነው። ይሄ ውርቀት ነው ማለት ነው። ወርቀሻል ነው የምንላት ማለት ነው። እንደዚህ የምትል ሴት ማለት ነው። መልበስ አለ ሸሪዓው ያዘዘው ነገር መፈጸም ነው አለባት እንጂ አንቺ ከመልእክተኛው ሚስቶች ከሷሃቦች ማለት ሚስቶች በልጠሽ ነው የምንላት። የወደቀ ያኒ ማለት ነው እዚህ ግባ የማይባል ኢማን ይዘሽ ልቤ ንጹህ ነው የማይታሰብ ነገር ማለት ነው። ስለዚህ ምንድነው የሚሆነው? እንደውም ልቧ ንጹህ ቢሆን ኖሮ
ዛሂር ሰውነቷ ይስተካከል ነበር። ምክንያቱም መሐሰንም ልብ ላይ አንድ ትንሽ ቁራጭ ስጋለች ያሉ ያቺ ስትስተካከል ሙሉ ሰውነታቸው ይስተካከላል ብለዋል። ልቧ ንጹህ ቢሆን ኖሮ ምን ይሆናል? የልብ አለባበሷ ያምራል፣ ንግግሯ ያምራል፣ አካሃዱ ያምራል፣ የተለያየ ነገር ማለት ነው። አለዛ ንግግሯ የተበላሸ የፈረንጅ ሱና እየተከተለች ውጥርጥር ያለ ልብስ ለብሳ እየሄደች ጅልባቧን አውልቃ እየሄደች እኔ ልቤ ንጹህ ነው የማይታሰብ ነገር ማለት ነው። ይሄ ውድቀት ነው ማለት ነው። ስለዚህ ጃአ ቢሃ እነዚህ ድንጋጌዎች ይዞ የመጣው እስልምና ሲያነተ ለልመርአ ሴትን ለመጠበቅ ነው። ሴትን ልጅ ክብሯ እንዲጠበቅ ነው። ወሒፍዘን ለመጠበቅ ነው። ለሃ እሷን ለመጠበቅ ነው ማለት ነው። ያለዛ ወሮ በላዎች ይበሏታል ማለት ነው። አውሬ ነው የሚበላት፣ የሰው አውሬ ማለት ነው። ወዊቃየተን ለመጠበቅ ነው። ሊሸረፊሃ የሴትን ክብር፣ ሴት ልጅ የተከበረች ናት። በፊት በጃሂልያ ተረክሳ ነበር፣ ትቀበር ነበር በህይወቷ የተለያየ እንዳለ ማነው ርካሽ ነገር ተደርጋ ነበር የምትያዘው በድሮ ሰዓት በጃሂልያ ማለት ነው። እስልምና ሲመጣ የሴትን ክብር ከፍ አድርጎ ትልቅ ደረጃ ነው የሰጣት። በል ሴትን በተመለከተ የሚያወራ አንድ ሱራ ነው ያወረደው ቁርአን ላይ ሱረቱ ኒሳ፣ አንድ ሱራ ሙሉ ማለት ነው ስለ ሴት የሚያወራ ሱብሃንአላህ፣ በሴቶች ብቻ የሚያወራ ማለት ነው። ስለዚህ ይሄ ምንድነው? ሴት ልጅ ትልቅ ደረጃ አላት ማለት ነው። ስለዚህ ደረጃችንን ልናቅ ይገባል ነው ደረጃዋን ከራሷ አላህ እስልምና አላህ አክብሯት እያለ እስልምና አክብሯት እያለ እምቢ ብላ በራሷ የአላህን ትእዛዝ ከጣሰች የራሷ ጉዳይ ትራከስ ማለት ነው። ስለዚህ ወዊቃየተ ሊሸረፊሃ የሷን ክብር ማነው ለመጠበቅ ነው ይሄን ሁላ ያመጣው ሂጃብ ልበሱ ተቀመጡ የሚባለው። ወመካነቲሃ ደረጃዋን ለመጠበቅ ነው አሉ። ወሒማየተ ለሃ እሷንም ለመጠበቅ ነው፣ ሴት ልጅ ለመጠበቅ ነው። ሚነ ሸር ከተንኮል ማለት ነው። ወልፈሳድ ከብልሽት ያለዛ ማን ማለት ነው። ለምሳሌ ተገላልጣ ከሄደች አሁን አንዳንድ ሰዎች አይ ችግር የለውም ሙጡ ምናምን እሚሉ ሰዎች ኸይር ያሰሙ እንዳይመስሏችሁ። ሴቶችን ርካሽ ቦታ ላይ ለመጣል፣ ዝቅጠት ቦታ ላይ ለመጣል፣ ሸር መጥፎ ነገር በእነሱ ላይ ለመፈጸም ነው ማለት ነው። ዝሙት እንዲሰሩ ይሄ ነው በቃ። ሴት ልጅ ከተገላለጠች ዝሙት መስራት ነው በቃ አለቀ። ልብስ ውጥርጥር አድርጋ ከወጣች ነው እኔ እኮ ዝሙት እፈልጋለሁ ማለቷ እኮ ነው በምላሷ ማለት ነው። በምላሷ ባትናገሩም ውጥርጥር አድርጋ ተቀባብታ ምን ብላ ተጋጊጣ ማን የምወጣ ከሆነ ምንድን ነው ያኔ ማን ሽቶ ተረጭታ የምወጣ ከሆነ ነው እኔ እፈልጋለሁኝ ዝሙት እፈልጋለሁ ነው። ሌላው ነገር እኮ የለም። በምላስ ከመናገሯ በሰውነቷ እንደዚህ አድርጋ የምወጣ ከሆነ ሸሪዓውን ጥሳ የምወጣ ከሆነ ነው እኔ ዝሙት እፈልጋለሁ ነው። ሌላ ነገር የለም። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ለዚህ ነገር ነው እስልምና የመጣበት። ይሄን ልናቅ ይገባል ነው። ወሊቱክሳ እንድትለብስ ነው። ወሊቱክሳ ማለት ሊያለብሳት ፈልጎ ነው እስልምና። ቢትልከ ضوابط ባለፉት በሆኑት መርሆች ማለት ነው። ቢትልከ ضوابط ማለት ባለፉት በሆኑት መርሆች እንድትላበስ ነው። አሁን ለምሳሌ እነዛ መርሆችን ቃዒዳዎችን አሳልፈዋል። እነዛ ቃዒዳዎችን ጥቀሱ የተባለው እንዲላበሱ ነው። ወሊቱክሳ አንዲት ሴት ልጅ እንድትለብስ ነው። ቢትልከ ضوابط እነዚህን ያለፉትን መሰረቶችንና ኡሱሎችን በደንብ አድርጋ ተረርታ ከተላበሳቸው ከሰራችባቸው ምንን ትለብሳለች? ሑለሉ ማለት ወሊቱክሳ ሑለሉ ጌጦች ማለት ነው። ውበቶች አጥሁር ይሄ የንጽህና ማለት ነው። ንጽህና የሚባል ንጹህነት የሚባል ነገር ምንድነው? ንጽህና ጌጥ ነው አይደለ? ውበት ነው። ስለዚህ ሑለሉ ጡሁሪ የንጽህና የንጹህነት ምንድን ውበቶች ልብሶች ማለት ነው። ጌጦች ማለት ነው። እንድለብስ ነው ማለት ነው። ስለዚህ ሴት ልጅ ንጽህናዋን ይዛ ክብሯን ይዛ እንድጠብቅ ከፈለገች ማለት ነው። ሴት ልጅ እኮ ተደፈሩ ምን ተባለ የሚባለው እኮ ምንድነው? በችግሩ በራሷ ችግር ነው ማለት ነው። ተገላልጣ ትሄዳለች፣ አጅነቢ ወንድ ጋር ትቀላቀላለች፣ ትደፈራለች ማለት ነው። ስለዚህ ጡሁር ንጽህናዋን ክብሯን ታስወስዳለች ማለት ነው። የሴት ልጅ ክብር ማለት ነው ይገፈፋል። እና ከዚህ አንፃር ነው ወሊቱክሳ ቢቲልከ ضوابط በነዛ ቃዒዳዎች እስልምና በሚያዘው በሆነው ቃዒዳ ከሰራች ትለብሳለች። ምንን ሑለል አጥሁር ንጹህነትን ውበቷን ትለብሳለች። ወለዓፋፍ ጥብቅነት ሴት ልጅ ቁጥብ መሆን አለባት። ያኔ ማለት ነው ንግግሯ የተቆጠበ አይኗ የተቆጠበ ማንኛውም ነገር ነው ማለት ነው። የተቀለበለበች መሆን የለባትም። ሙስሊም ሴት እዛዚህ በቃ እንዳለ የቃበጀች መሆን የለባትም። ሰከን ለሴት ልጅ ሐያ እና ሰኪና ትልቁ መገለጫዋ ነው። ይሄ ከሌላት ያው የሰከረች ያበደች ከሆነች ያው እብድናት ነው የምትባለው እንጂ ጤነኛ አትባልም ማለት ነው። ፈልመርአቱ አንድ ሴት ልጅ አሉ الشيخ عبد الرزاق البدر حفظه الله ሴት ልጅ ማለት ነው في ميزان الاسلام درة ثمينة አሉ። ሴቶች ደረጃቸውን ሊያውቁ ይገባል። ፈልመርአ አንድ ሴት ልጅ አሉ في ميزان الاسلام በእስልምና ሚዛን ስትመዘን እስልምና ላይ ያላት ቦታ ማለት ነው ቀላል አይደለም። ዱራ ወርቅ ናት ማለት ነው። الثمينة ውድ የሆነ ወርቅ ነው። ውድ የሆኑ ወርቅ ናቸው ሴቶች ማለት ነው። ሴቶች እስልምና ዘንድ ውድ ናቸው። ዱረቱን ሰሚና ሰሚን ማለት በጣም ዋጋው ውድ የሆነ ሰሚን
በጣም ውድ የሆነ ምንድነው ዱራ ማለት ሉል ናቸው። ወከዛሊከ ሉል ማለት ያው ዱራ ማለት ሉል ማለት ነው። ወይም ደግሞ ወርቅ ናቸው። ሰሚና ውድ የሆነ ወርቅ ናቸው። ከወርቅም ውድ የሆነ ወርቅ ናቸው አሉ። ደረጃቸው ትልቅ ነው። ወጀውሃረቱን ከሪማ ጀውሃራ ማለት ሉል ናቸው። ከሪማ የተከበረ ላቅ ያለ የሆነ ሉል ናቸው ሴቶች ማለት እስልምና ዘንድ ማለት ነው። ቱሳኑ ኢዘን ልክ አሁን ለምሳሌ ዳይመንድ ወይም ደግሞ ሉል ወይም ደግሞ ወርቅ ዝም ብሎ ክፍት ነው እንደሚቀመጠው ላ ታሽጎ የተለያየ ነገር ቆሻሻ እንዳያርፍበት እየተጸዳ ነው አይደል የሚቀመጠው። ልክ እንደዛ ሆነም ሴቶች እስልምና ዘንድ እንደ ሉልና እንደ ወርቅ እንደ ዳይመንድ ስለሆኑ ቱሳኑ ትጠበቃለች ሴት ልጅ ሚን ኩሊ አዘን ከማንኛውም መጥፎ ነገር ማለት ነው። አዛ ማለት ቆሻሻ ከሆነ ነገር ሁላ ትጠበቃለች ሴት ልጅ ምንም እንዳይነካት ማለት ነው። ወረዚላ ነዓም ወቱሕማ አሁንም ትጠበቃለች ሚን ኩሊ ረዚለቲን ከማንኛውም የቆሻሻና ርካሽ ከሆኑ ነገራቶች ከዛ ትጠበቃለች። ለዛ ነው ቆሻሻ ነገር እንድትጠበቅ ማለት ነው ጅልባብ ልበሺ። ልክ የወርቁ መሸፈኛ የተለያየ መስታወት ፕላስቲክ እንደሆነ ሁሉ ለሴት ልጆች ደግሞ መሸፈኛቸው መጠበቂያቸው ቆሻሻ እንዳይነካቸው ምንድነው ጅልባብ፣ ከቤት መቀመጥ፣ ወንድን አጅነቢ ጋር አለመቀላቀል ይሄ ነው ማለት ነው። እና ውድ ናቸው። ይሄን ደረጃቸውን ልታውቁ ይገባል ሴቶች ማለታቸው ነው። ደረጃቸውን ካላወቁ አንድ ሴት ልጅ ደረጃዋን ካላወቀ በራሷ ከረከሰች ትርከስ፣ ክብሯን ልጣ ካለች ማለት ነው። አንዳንድ ክብር የማይወድላት ሴቶች አሉ ማለት ነው። خيرا فما أعظم أحكام ديننا فما أعظم من يعني أتلقوا الشيخ عبد الرزاق البدر حفظه الله من تلك أدرجوا أحكام ديننا يديناتشن فردا فرد من تلك أدرجوا سبحان الله የሚገርም ነው ማለት ነው። እንደዚህ ሴቶችን ክብራቸውን መጠበቅ ሴቶችን የሚስማማ የሆነ ፍርድ መስጠቱ ወንዶችን በተመለከተ ደግሞ የተለያየ ፍርድ መስጠቱ ይሄ እንግዲህ ዲናችን ታላቅ መሆኑን ይጠቁማል አሉ። وما أجل شأنها وما أجل من ላቅ ያላደረገው شأنها يعني ማለት ነው የእስልምናን ጉዳይ የድንጋጌውን ጉዳይ የቁርአንና ሐዲስን ጉዳይ ምን ትልቅ አደረገው وما أعظم من አተለቀው አሁንም በረከታها የዲናችንን በረከት ኸይር ነገር ምን ብዙ አደረገው ምን ትልቅ አደረገው አሉ። وما أحسن من አሷበው ምን አቆነጃጀው عوائدها እነዚህ የእስልምናው ድንጋጌዎች ስጦታዎቻቸው ነው። ስጦታው የሚሰጡት የእስልምናውን ድንጋጌ ስንከተል የሚሰጡን ስጦታ አለ እና وما أحسن عوائدها ማለት ስጦታዎቻቸውን ምን አሳመራቸው ምን ምርጥ ስጦታ የሚሰጡ አደረጋቸው። ባይሆን ለማን ዝም ብሎ ለዘለለው ለጠገበው አይደለም። ልበሽ ስትባል እምቢ ለምትለው ለጠገበችው ሳይሆን ሊመን ወፈቀሁ الله عز وجل አላሁ ተባረከ ወተዓላ ቁርአንና ሐዲስን ለመታዘዝ ለመፈጸም ለገጠማት ለሆነች ሴት ልጅና ለገጠመው ለሆነ ወንድ እስልምናችን ሙሉ ነው፣ በቃ የተዋበ ነው ማለት ነው። ለምን ሊልልቲዛሚ ቢሃ ሊልልቲዛሚ ማለት አጥብቆ ለመያዝ ቢሃ በሸሪዓው በድንጋጌው አጥብቆ ለመያዝ ቁርአንና ሐዲሱን ድንጋጌውን አጥብቆ ለመያዝ አላህ ለገጠመው ለሆነ አካል ምን የተዋበና ትልቅ የሆነ ድን ነው አሉ። ያለዛ ግን አጥብቆ ካልያዘሳ የጠገበ አሊዝም ማላ አሻፈረኛ ላይ የሆነ አካልማ ያው ይረክሳታል ማለት ነው፣ ይዋረዳታል። في الدنيا والآخرة እዚህም ዱንያ ላይ የረከሰ ነው የሚሆነው፣ የረከሰች ናት ምኩሩ አኺራም ላይ ትረክሳለች። ሱብሃንአላህ የአኺራው ክስረት ደግሞ አደጋ ነው ማለት ነው። وأما من تخلى عن ضوابط الدين وتوجيهاته الحكيمة قالوا مالته وأما من تخلى يقلل يهون أكلمة عن ضوابط الدين كدين دنقاقوش دين كدين قاقو كأسلمنا دنقاقوش يا شافري بلون يالفلقم تقلالك إهلالهن ወንዶችም ጋር እቀላቀላለሁ ባካችሁ እንትና አትበሉኝ ክብሬን አትገፉኝ እስከመቼ ተጨንቄ መዝናናት አለብኝ እያለ የምትል ከሆነ وتوجيهاته الحكيمة طببنيا كهونو مالتو توجيه مالت أستايت الحكيمة طببنيا هونو أستايت ايتو وكذلك ما استهكلوا اسلمنا كم يستهكلاتشو ما استهكل اسلمنا كسطاتشو هونو اكادنا استايت توجيه مات اكاد استايت ለሴት ልጅ በተመለከተ እሱን ማለት ነው ያገለለና አልሰራም ያለች የሆነች ሴት ልጅ ወይም ወንድ ልጅ ዘዕመን ምንሁ ይሄን አልሰራም ሲል ሞግቶ ነው ዘዕመን ሞግቶ ወይም ደግሞ ሞግታ ምንሁ ከሱ የሆነ ወይም ደግሞ ሚንሃ ከሷ የሆነ ማለት ነው። ሴቲቱም ይሄን አልሰራም ስትል እየሞገተች ነው፣ ወንድየው አልሰራም ሲል እየሞገተ ምንድነው የሚሞገተው? አንሃ ይቺ የእስልምና ድንጋጌዎች ሴትን በተመለከተ የመጡ ወንድም በተመለከተ የመጡ ድንጋጌዎች ተዓውቁ አይተምነዑ ትከለከላለች ይከለከለኛል አንል መስዋለህ ከተለያዩ ጥሩ ነገራቶች ያግደኛል፣ መዝናናት አለብኝ መጫወት አለብኝ ከዚህ ነገር ስለሚያግደኝ ብላ አስባ ሸሪዓው የሆነው ድንጋጌ ማነው አልፈጽምም ካለች
አሁን ለምሳሌ ጅልባብ መለብስ ከሆነ እንደዚህ ለመዝናናት አልሆንም መታሰር ነው የሚሆነው ከዛ እያሉ ልክ አንዳንድ እህቶች እንደሚሉት በቃ እንደፈለኩ ማውራት መዝናናት አልችልም ከወንዶች ጋራ መጫወት አልችልም እምትል ብላ ማለት ነው። ይሄን መልካም ነገር አድርገው አስበው ስልጣኔ አድርገው ማለት ነው። ተዓዊቁ አኒል መሳሊህ ከጥቅሞች ከተለያዩ ጥቅሞች ማለት ነው ይከለክለኛል ብላ አስባ የምትርክ ከሆነ አው አንሁ ወይም ደግሞ ሸሪዓው ድንጋጌውን ከሰራሁኝ የተረተቡ عليها በዛ በሸሪዓው ድንጋጌው ላይ ተከትሎ ይመጣል። የተረተቡ ማለት ተከትሎ ይመጣል عليها በድንጋጌው ላይ ተከትሎ ይመጣል። ምንድን ተከትሎ መፋሲድ የተለያዩ አደጋዎች ይመጡብኛል የተለያዩ ችግሮች ይመጣሉ ብሎ የምትል ከሆነ በዚህ ሐሳቦት ከሆነ የምትርከው ጅልባብ ከለበስኩ ማለት ነው እንደዚህ ሰዎች ማለት ነው የሚያወራኝ አይኖርም የሚያጫውተኝ አይኖርም ከዛ የምትል ከሆነ አሁን ያለው የዋቂዑ ማለት ነው እውነታውን ስንናገር ይሄ ነው ማለት ነው። ጅልባብ ከለበስኩኝ አሁን ከተሸፈንኩኝ ማለት ነው ሰው አይቀርበኝም ወንዶች ወዲና አይቀርቡኝም የሚመለከተኝ አይኖርም እያለይ በዚህ ሐሳቦት ከሆነ ምርቀው ማለት ነው። ወይ ከቤት ካልተቀመጥኩኝ ማን ያየኛል ብቅ ማለት አለብኝ ተፍ ማለት አለብኝ ሰው እንዲያየኝ ምናምን ኢላ አኺሪ ወንዶች እንዲያው ይብላ ምትል ከሆነ አው ወይም ደግሞ አድራሩን አደጋዎች የሚመጡ ከሆኑ አው ወይም ደግሞ አንሃ እቺ ሸሪዓው የሆነው ድንጋጌ ሴትን በተመለከተ የመጡት ድንጋጌዎች ጅናየቱን አለ ለመርአ በመሬት በሴቶች ላይ ድንበር ማለት ነው። ሴቶችን ከቤት ተቀመጡ ጅልባብ ልበሱ ወንዶች ጋር ተቀላቀሉ ማለት እንድትበው ወይ እኮ ሄድም ሴትን መበደል ነው መንቀሳቀስ አለባት ምናምን የሚሉ ሰዎች ስላሉ ነው። ሱብሃንአላህ ዳኢነን ብለው ኡስታዝነን ብለው እንደዚህ የሚሉ ሰዎች ስላሉ ነው። ኢላ ገይሪ ذلك ከዚህም ውጭ አሉ ሚማ ይቃላሉ الشيخ عبد الرزاق البدر ሰዎች የሚናገሩት አለ ዱዓቱ ሱፉር የሚባሉ ማለት ነው። ሴቶች መውጣት ይችላሉ እንደፈለጉ መሄድ ይችላሉ መዝናናት መጫወት ይችላሉ እያሉ የሚባል ነገር አለና በዚህ ሐሳቦት ከሆነ እነዚህን ሰዎች ሰምታ ከሆነ የምታደርገው فهذا كله አሉ ይሄ ሁላ ማለት ነው من التجني ድንበር ከማለፍ ነው العظيم ታላቅ የሆነ ድንበር ማለፍ ነው የሴቶችን ክብር ዝቅ ማለት ነው። والقول على الله በአላህ ላይ መናገር ነው وعلى كلامه አላህ በተናገረው በቁርአኑ ላይ መናገር ነው። وعلى وحيه አላህ ወደ መልእክተኛው ባስተላለፈው በሆነው ወህይ በቁርአን ላይና በሐዲስ ላይ መናገር ነው። وحكمه አላህ በሰጠው በሆነው ፍርድ ላይ መናገር ነው የሚሆነው بغير علم ያለ እውቀት ምንም እውቀት ሳይኖራቸው ማለት ነው። እስልምና መቼ እንደዚህ ሴቶች እንትን ብሏል መቼ ከተከልክሎ ቁርአን ላይ ይቻላል ሐዲስም ላይ ይቻላል መውጣታቸው ወንድና ሴት ባንድ ቢቀላቀል ችግር የለውም እያለ የሚለፈልፍ ይሆን አካል በአላህ ሸሪዓ ላይ ያለ እውቀት እየዘበታተረ እንደሆነ እየቀጣጠፈ እንደሆነ ሊረዳ ይገባዋል አሉ። እናም ومن اعظم المحرمات ደሙ ማለት ነው ከሐራም ከሆኑት ክልክል ከሆኑት ነገራቶች በጣም ከከባዱ እኮ ጭምርት ነው አሉ። ወአክበሪ አልአሳም ወአክበሪ ማለት በጣም ከባድ ከሆነው ትልቅ ከሆነው አልአሳም ከወንጀሎች ትልቅ ከሆኑት ወንጀሎችና በጣም ከባድ ከሆኑት ሐራም ከሆኑት ነገራቶች ትልቁ አልቀውሉ ማለት ነው አሉ መናገር ነው አላህ በአላህ ላይ መናገር ነው ሱብሓነሁ ወተዓላ ቢላ ዒልም ያለ እውቀት ማለት ነው። አላህ እንደዚህ ብሏል ሳናቅ ማለት ነው አላህ እንደዚህ ብሏል እያሉ ያለ እውቀት በአላህ ዲን ላይ በአላህ ሸሪዓ ላይ ክልክል የሆነውን ነገር ይቻላል የሚቻለውን አይቻልም እያሉ በአላህ ላይ በውሸት ማውራት በጣም አደጋ ነው ማለት ነው። ከባድ ከሆኑት ማለት ነው ወንጀሎች ይመደባል። ከማ ቃል አላሁ ተዓላ ልክ አላሁ ሱብሓነሁ ወተዓላ እንደተናገሩ ቁርአን ላይ አላህ ምን ብሏል? ወአን ተቁሉ ዐላ አላሂ ማ ላ ተዕለሙን አላሁ ሱብሓነሁ ወተዓላ ማለት ነው ሐራም የሆኑ ከባባድ ወንጀሎችን ሲናገር ቁል ኢነማ መጀመሪያው አንቀጹ ላይ قل إنما حرم ربي الفواحش ما ظهر منها وما بطن والإثم والبغي بغير الحق وأن تشركوا بالله ما لم ينزل به سلطانا وأن تقولوا على الله ما لا تعلمون إلى الله جل وعلا. الله ملكتني من الله قل بلا شو لسويش نقر أنت محمد لا شو إنما حرم ربي الفواحش ጌታዬ እኮ በእኔ ላይ ሐራም ያደረገብኝ ምን ነው አለፈዋሂሽ አስጸያፊ የሆኑ ነገራቶችን ዝሙትን ይመስል በቃ የሚያጸይፉ ማለት ነው ዝሙትን ነው ሐራም ያደረገው አልፈዋሂሽ ما ظهر منها وما بطن ከዛ ከወንጀሎች ግልጽ የሆነውም ድብቁንም አላህ ሐራም አድርጓል። ونعم إنما حرم ربي الفواحش ما ظهر منها والإثم ወንጀልን والبغي ድንበር መተላለፍን بغير حق ያለ حق ድንበር መተላለፍን ነው እርም ያደረገው። وأن تشركوا بالله ما لم ينزل به سلطانا الله መረጃ ያላወረደበት የሆነውን ነገር ያኒ ማለት ነው ከአላህ ውጭ ልታጋሩ ነው ከአላህ ውጭ አካል ልታመልኩ ነው ይሄ ከባድ የሆነ ሐራም ነው ካለ በኋላ وأن تقولوا ማለታችሁ ነው ሐራም የሆነው አላህ በእኔ ላይ እርም ያደረገው ልትሉ ነው አላህ በአላህ ላይ ማላ ተዕለሙን የማታውቁትን ነገር በአላህ ላይ መናገር እኛ እውቀት ሳይኖርና ይሄ ይቻላል ይሄ አይቻልም አይባልም በመረጃ መሆን አለበት ሳናውቅ ይሄ ይቻላል ይሄ አይቻልም ያለ መፈትፈት የለብንምና
القول على الله بلا علم بالله لا يالا اوقت مناገር ምንም መረጃ ሳይኖርን ማውራት حتى እንደ ኢብኑል ቀይም እንደሚናገሩት ከሽርክ በላይ ነው ከሽርክ በላይ ነው አላህ እዚህ አንቀጽ ላይ ወንጀሎችን ደረጃቸውን ሲያኖር ከትንሽ ወደ ትልቅ ነው ሄደው ይላሉ ከትንሽ ወንጀል ወደ ትልቅ قل انما حرم ربي الفواحش ትንሹ والإثم ሁለተኛ والبغي ሶስተኛ وان تشركوا بالله አራተኛ وان تقولوا على الله አምስተኛ ደረጃ ላይ ነው የመጣው ማለት ነው ኢዘን የመጀመሪያው ትልቁ ከትንሹ ወደ ከባዱ ነው እዚህ አንቀጽ ላይ ይሄደው ይላሉ ስለዚህ ከሽርክ በላይ ነው አሉ ይሄ القول على الله بلا علم በአላህ ላይ ያለ ዕውቀት መናገር አላህ ያላለውን ብሏል ማለት ከሽርክ ወንጀል በላይ ነው አሉ ዑለማዎች ከሽርክ ይበልጣል አሉ ወንጀሉ ስለዚህ ከባድ ነው አደጋውና ጥንቃቄ ያስፈልጋል ሴቶችን ማነው የሴትን ሙስሊም ሴቶችን ክብር ዝቅ ለማድረግ ልክ እንደ ካፊር ሴቶች ሱብሃንአላህ ሱሪ ለብሰው የሚሄዱ እኮ ሴቶች አሉ ተወጣጣረ ጉርድ ሸሚዝ የሚባል አለ እንደዚህ ውጥርጥር አድርጎ ማነው ሰውነታቸውን የሚያሳይ ጥብብ ያለ ጅልባብም ተብሎ ማነው አንዳንዶቹ ማነው ያኒ ጥብብ አድርገው ይሰሩታል እዚህ ጡንቻቸው እጃቸው እየታየ ማለት ነው እዚህ ማነው ማነው ሰውነታቸው እየታየ ጭናቸው እየታየ ውጥርጥር ያለ ጅልባብም ተብሎ ማለት ነው ይሄ አይደለም ማለት የሴት ልጅ ልብስ ማለት ነው ሰፋ ያለ ቦለል ያለ መሆን አለበት የሷሃቦች እኮ ሴቶች ልብሶቻቸው ይጎተት ነበር አንዲ ሷሃባ ማነው ሴቶች ማስረዘም አለባችሁ ብለው ማነው ሲባሉ አይ አንድ ስንዝር ልብሱ ወርዶ መሬት ላይ እስከ አንድ ክንድ ድረስ ይረዝም ነበር የሚጎተተው ማለት ነው እኔ በጣም ልብሴን አስረዝማለሁኝና ነጃሳ ምናምን ሊነካብኝ ይችላል መሬት ላይ ስለሚጎተት አንድ ክንድ እንተቢሁ መሬት ላይ እግሯን ሸፍኑ ወዴታይ መሬት አንድ ክንድ ቀድር እንደዚህ ይጎተታል ያኒ ማኑ እንተቢሁ እንደዛ ብላ ስትጠይቅ ችግር የለውም አሁን እዚህ ቦታ ላይ ነጃሳ እንኳን ቢነካው አለፍ ሲል አፈሩ ያጠረዋል ይላሉ ያለፈው አፈር አሁን ለምሳሌ እዚህ ቦታ ላይ ነጃሳ ቢነካባት ስታልፍ ማለት ነው ምን ይሆናል እዛ ያለው መሬት ያጠረዋል አሉ በቃ ማጠብም አይጠበቅባትም አፈሩ ራሱ ያጸዳዋል አሏት መልእክተኛው አለይሂ ሰላም አንዳንድ ሴቶች ጅልባብ ለብሰው ይያለ ረዝም ሊሆን ይችላል ጅልባባቸው የሆነ ወንዝ ላይ ወይንም የሆነ ነገር ሲሻገሩ ስብስብ ያረጉና ላይ ታፈዋ ማነው ባቷ እየታየ እዚህ ሱብሃንአላህ ምን አይነት ጅልባብ አለባበስ ነው ይሄ ደግሞ በጣም ይወደቀው አካርማ ነው ጅልባብ ተረከዝ መታየት የለበትም እንኳን አይደለም ስብስብ ያረጉና ምን ያደርጉታል አይ ቆሻሻ እንዳይነካብኝ ነው ይንካ ቆሻሻ ችግር የለውም ነጃሳን ቢነካው አፈሩ ያጸደዋል አይነጀስም ያጸደዋል ተብሏል ስለዚህ መስብሰብ የለባትም ማለት ነው እንዳለ ልስብስብ ታረግና ይሄ ሙሉ ባቷን ላይ ድረስ ሰቅስቃ ተይዘና ፈልፋለ ተረከዟ እየታየ ያንዳንዶቹ ጅልባብ ዝም ብለው ያው ካነው ነው ለስሙ ይመስላል እንጂ ጅልባብ አለበሱም ማለት ይችላል እግራቸው ይታያል ይሄ መዳፋቸው ይታያል ምን አይነት ጅልባብ ነው ይሄ አይናቸው ቅንድብ ሙሉ በሙሉ ሳፈንጫቸው የሚታያል ሰፊ የሆነ ጅልባብ ይሄ ጥንቃቄ ያስፈልጋል አንዳንድ ሰዎች የእስልምና ጠላቶች አሁንም ጅልባብ ይያሉ አሰለጠን ይያሉ ምናም የሙስሊም ሴቶች ጅልባብ ሲለብሱባቸው ጅልባቡንም ቀየሩት አዲስ ፋሽን ጅልባብ ይያሉ የተለያየ አደጋ የሆነ ጅልባብ እየመጣ ስለሆነ ጥንቃቄ ያስፈልጋል በደንብ አድርገን ሸሪዓው ባዘዘው ልክ መሆን አለበት የምንሰራው የሚለው ደርሳችን هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك